ዛሬም ሙስሊሞች ብዙ አይነት መከራ በየዓለሙ ሲደርስ ስናይ ምን አጥፍተው ነው ሙስሊሞች እንል ይሆናል። ሙስሊሞች ስላጠፉ አይደለም ይህ መከራ የሚደርስባቸው። የእውነት ሰዎች እውነት መያዛቸው ብቻ በቂ ነው። ሐሰት ላይ ያሉ ሰዎች ሊያጠፏቸው ይሞክራሉ፣ ብዙ መከራ ሊያደርሱባቸው ይሞክራሉ። ዲናችን ላይ የሚመጣን ፈተና የነቢዩን ሰለላሁ ዐለይሂ ወሰለም ታሪክ በማሰብ መጽናት ይኖርብናል። ነቢዩ ሰለላሁ ዐለይሂ ወሰለም ከሁሉም ሰው የላቀ ስብዕና ያላቸው ሆነው እያለ ወሕይ የሚወርድላቸው ታላቅ ነቢይ ሆነው እያለ የአላሁ ስብሓነሁ ወተዓላ ጥበቃ የማይለያቸው ሆነው እያለ ግን የአላህ ሱና ነውና ብዙ መከራን አሳልፈዋል፣ ብዙ ስቃይን አሳልፈዋል። በእውነት ላይ መጽናት እንጂ ሌላ አማራጭ የለንም። ሰዎችን አዛ እንዳናደርግ፣ ሰዎችን ችግር እንዳንፈጥር የሚከለክለን ዲን፣ ለማንም መልካም እንድንሆን የሚያዘን ዲን፣ ይህንን ዲን በመኖራችን በእኛ ላይ የሚመጡ ነገሮች ካሉ እነኛን በጸጋ መቀበልና በጽናት መቆም ዲናችን ላይ እንማራለን።